ኢትዮጵያ በቀጠናው ዘላቂ ሰላምና መረጋጋት እንዲረጋገጥ ከቀጠናው ሀገራት ጋር በትብብር እየሰራች መሆኑ ተገለጸ። ይህን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። በተለያዩ ዘርፎች የወጣቶችን ተጠቃሚነትና ተሳታፊነት ለማረጋገጥ ስራዎች እየተሰሩ መሆናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። በ9 ወር ውስጥ አዲስ አበባ ውስጥ 310,000 ሰው ቋሚ የስራ እድል ማስያዝ፣ ከዛ ውስጥ ደግሞ ቅጥር ቀርቷል ነው ያላችሁት፣ አልቀረም። 57,000 ያክሉ በቅጥር ስራ መያዘ ወጣት ነው። የሃይማኖት ተቋማት ግብረ ገብነትና ሕግ ማክበርን በማህበረሰቡ ዘንድ በማስረጽ ግጭቶችን ለማስቆም ሚናቸውን ሊወጡ እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። የሃይማኖት ተቋማት ፎረም እና ሃይማኖት አባቶች ግጭትን በማስቀረት ረገድ በጣም ስረ መሰረት ያለው ብልሃት ያላችሁ እንደመሆኑ መጠን ያለን እንደመሆኑ መጠን እዚህ ጋር ትልቅ ድጋፍ ልታደርጉልን እንፈልጋለን። በኦሮሚያ ክልል ጉጂና ቦረና ዞኖች ሲንቀሳቀሱ የነበሩ የሸኔ የሽብር ቡድን ከፍተኛ አመራሮች የቀረበላቸውን የሰላም ጥሪ ተቀበሉ። የኦሮሞ ሕዝብ በሰላም እጦት ተቸግሯል፣ ተገድሏል፣ ሀብቱ ንብረቱን ህይወቱንም አጥቷል። አሁን ይሄ ሊበቃ ይገባል። በኢትዮጵያ በክረምት በጎ ፈቃድ ተጠቃሚ የሆኑ ዜጎች የኑሮ ደረጃቸው እየተሻሻለ መምጣቱን ተናገሩ። ለድሮ ያቆሻሻ ውስጥ ብይት ቤት ስንት ውሃ በላይ የመጣ ጎርፍ የመታ እንዴ ሽንት ቤቱ የትና የት ይሄር ተሰቃይተን ነበር። አሁን ገነት ገባ ልጄ ምን ችግር የለም። ከውጭ የደቡብ ሱዳን መከላከያ ኃይል በሀገሪቱ ዩኒቲ ግዛት ህገወጥ የጦር መሳሪያ የታጠቁ ኃይሎች ትጥቃቸውን እንዲያስረክቡ ጥሪ ያቀረበ